እኔን ማዳንሽንም ሆነ የት እንዳለው ለማንም አትናገሪ፣ ለካሌብም ጭምር። እና አጋቹና አባባ ይደረሱ አላቅም። ምናልባት አባባን ይዞ ሌላ ቦታ ሄዶ ይሆን? ለምን ሌላ ቦታ ይሄዳሉ? አላቅም። ግን ያው እንዴት ድንገት ጠፉ ብዬ ነው። አሁን አባባ የት እንዳለ ለማወቅ ቤት መሄድ አለብኝ። እና ታዲያ እንሂዳ። የምትሄደው አንተ ነህ። አንቺስ? ምክንያቱም አባባ ቤት ውስጥ ካለ እኔ ነኝ ወጥመድ ውስጥ የምገባው። አግቼው እኮ ነው ሳሰቃየ የሰነበትኩት። ዳኒ አንተ እኮ ነው ስለ አባዬ የመስማት እድል ያለው። እኛማ በምን በኩል እንሰማለን? እናም ደግሞ ጨከነች። አለቀቀውም ማለት ነው። እሺ ምን ይሻላል? አላቅም። ግን ቢያንስ የሆነ መፍትሄ መፈለግ አለብን። አንድ ነገር አድርጎት ከሆነ ከኔ ጋር ነው ጸቡ። ገድዬዋለሁ። ምን? አዎ አስክሬን እንኳን ለማግኘት የቀረብሽውን ዋጋ እጥፍ ትከፍያለሽ። ከኔ ትዕዛዝ ሳትቀበል እንዴት ትገለዋለህ? ገንዘቤን ካላመጣሽ አንቺንም እገልሻለሁ። የመታን ምት እኮ ይሄን ያህል የሚገድል አልነበረም። ግን ያው አባዬ ራሱን ሲስት አይቼዋለሁ። እሺ ቆይ ገሎት እንኳን ቢሆን አስክሬኑን የት ሊወስደው ነው? አስክሬኑን እንደወስድ እጥፍ ገንዘብ ጠይቆኛል። ምን? ደግሞ እንደዚህ መቀለድ ጀመር? እውነቴን እኮ ነው። አባዬ በህይወት የለም። ሞትን እንደዚህ ቀላል አደረከው እንዴ? ጥለን ሄድክ እኮ አባዬ መሞቱን ሰማሁ እኮ ልቤ ተሰበረ። ከዚህ በኋላ ምንም ቃል ተነፍሻ አትበልሽ። ካሌብ ምን ሆነሃል? እውነታውን ተቀበል እንጂ ከዚህም በኋላ እኛ ወደሱ እንጂ እሱ ወደኛ እኮ አይመጣም። ዝም በይ ካሌብ አባዬ በህይወት አለ። እኔ ነኝ ከታገተበት ያስመለጥኩት። ምን? የምርሽ ነው ትሁት? የሞት ሰርተፊኬት ደግሞ ከየት አመጣሽ? በጥንቃቄ ነው ያሰራሁት። ፎርጅት? ታዲያስ መርማሪ መስካሪ የለ። በቀላሉ ገንዘብክን አውጥተህ እኮ የምታሰራው ነገር ነው። ሰውነቱ ጤናው እንዴት ነው? ትንሽ ተጎሳቅሏል፣ ግን አሁን ሁሉም ነገር ሰላም ይሆናል። ተመስገን የኔ መድኃኒዓለም። አሁን ምንድን ነው ማድረግ ያለብኝ? ልብ በቀል ወይስ ለአንተ ልተው? ስመለስ ደውልህና እንወጣለን። እሺ ዳኒ ከመጀመሪያውኑም የካሌብ አባት ሞቷል አርፏል የሚለው ነገር አልተዋጠለትም። ግን ደግሞ ቲና በዚህ መሃል ሄዳ ሐሰተኛ የሞት ሰርተፊኬት አውጥታ ይዛ መጣ። ሽማግሌው ሞቷል እኮ አጋቹ ሰውዬ የካሌብን አባት ገሎታል፣ እናም ደግሞ አስክሬኑን ለመውሰድ ራሱ ተጨማሪ ክፍያ ክፈሉ ብሏል ስትለው እዛ ጋር የሆነ ጥርጣሬ ፈጥሮበታል። ያኔ እነሱ ለማምለጥ ሲሞክሩ አጋቹ ሰውዬ መጥቶ ሁለቱንም ሲመታቸው አይቷል። ግን ደግሞ ራሱን ስለሳተ ብቻ በመሃል የተፈጠረውን ነገር ሊያስታውስ አልቻለምና ግን ደግሞ እዚህ ጋር ቲና መታ አጋቹ ሰውዬ እኮ የካሌብን አባት ገድየዋለሁ ብሏል ስትለው ያ ነገር ትንሽ አስደንግጦትም ነበር። እናም ደግሞ ይገለዋል ብሎም ፈርቷል። ሌላው ደግሞ አልሞተም ብሎ እንዲጠራጠር ያደረገው ነገር ወደ ቤት ሄዶ ይሄንን ነገር ለትሁት ሲነግራት ነበር። ትሁት ደግሞ እየሳቀችው እንዴት ነው ሞትን ግን እንደ ቀልድ ያየኸው ብላ እዛ ጋር ስትስቅበት ምናልባት የካሌብ አባት አልሞተም እንዴት ትሁት የምታውቀው ነገር አለ እንዴ የሚለው ግራ ገብቶት ነበር። እሷ ስትስቅ እንደውም ግራ በተጋባ ስሜት ቆሞ ሲያያት ነበርና ለዛም ነው ቲና ጋር መጥቶ እኔ ግን ሽማግሌው የሞተ አይመስለኝም፣ ምንም የሞት ሽታ እየሸተተኝ አይደለም ብሎ ያንን ነገር ነግሯታል ማለት ነው። ቲና ደግሞ ያው ዋና አላማዋ የሷ እቅድ የካሌብ አባት ሞቶ ከዛን ካሌብ ደግሞ ንብረቱን እንዳለ ሲወርስ እሷ ህጋዊ ሚስቱ ነች። ያኔ ደግሞ ፍቺ ትጠይቃለች። ፍቺ ከጠየቀች በኋላ ግማሽ ንብረቱን ለመካፈል ነው። መጀመሪያ ራሱ የካሌብን አባት ያሳገተችው በፍቃዱ ከሆነ ንብረቱን ወደ እሷ ስም ማዞር ወይ ደግሞ ካልሆነ ሽማግሌውን እዛው ትገለውና ከዛን ካሌብ ብቸኛ ልጁ ስለሆነ ብቸኛ ወራሹ ስለሆነ ንብረቱን ይወስዳልና እሷ በዛ በኩል አገኛለሁ ብላ ነበር። ግን ደግሞ በዚህ መሃል እሷ ያልጠበቀችው ነገር ተፈጥሯል። የካሌብ አባት ሞቷል ብሎ ሐሰተኛ ዜና አጋቹ ሰውዬ ቢነግራትም ግን አላዘነችም። ያው እሷ የምትፈልገው ነገር ስለሆነ ማለት ነው። ግን ደግሞ ይሄን ነገር ትሁትና ካሌብ እንዲያምኗት ለካሌብ አባት እንዳዘነችና በመሞቱ ልቧ እንደተሰበረ በማስመሰል ወደ ቤት ሄዳ ስታለቅስ እርሜን ላውጣ በሚለው ወደ ቤት ሄዳ ስታለቅስ ነበር። ግን ደግሞ እዛ ጋር ትሁት የተፈጠረውን ነገር እንዳለ ታውቃለች። የካሌብ አባት የት እንዳለ ታውቃለች። ሁለቱም በመገረም ነበር ሲያዩት የነበረው ማለት ነው። ካሌብ ግን እዚህ ጋር ተጠራጥሯል። ምናልባት አባዬ ሊሞትም ይችላል ወይ ደግሞ ላይሞትም ይችላል የሚለው ነገር አጠራጥሮታል። ግን ደግሞ እዛ ጋር ትሁት አባዬ ምንም አልሆነም ደህና ነው አንተ እኔን እመነኝ ብላ ነገረችው እንጂ አባዬ እኔ ጋር ነው ያለው፣ እኔ የሆነ ቦታ ደብቀነዋል፣ ተማክረን ነው እንደዚህ ያደረግነው ብላ መጀመሪያ ስላልነገረችው ያኔ ደግሞ መታ ቲና እዛ ጋር ስታለቅስ ለምንድነው አባቴ ላይ መታማርቱ በሚለው ተናዶ እሷንም መቷት ነበር ማለት ነው። ያው እሷ እዛ ጋር የምታረገው ቲና የምታለቅሰው እርሟን የምታወጣው እውነት በቃ አዝናለች። ለሱ ቅስሟ ተሰብሯል የሚለውን ነገር እነሱ እንዲያምኗት
ፈልጋ ነበር። ያው መጀመሪያ ላይ እንደውም አጋቹ ሰውዬ ሞቷል፣ ሽማግሌውን ገድየዋለሁ ሲላት መጀመሪያ ላይም ዳኒን እዛ የታገተበት ቤት ውስጥ ወድቆ ስታገኘው እሷ ወደ ቤት ሄዳ ያን ነገር ለማረጋገጥ ፈርታለች። የካሌብን አባት እዛ ጋር ታግቶ እዛ ወንበር ላይ ታስሮ ብዙ ነገር ስታሾፍበት ስትሳለቅበት ነበርና አሁን ደግሞ ሽማግሌው የት ሄደ ምናልባት ወደ ቤት ገብቶ ይሆን እንዴ ብላ ያን ያክል ደፍራ ደግሞ ቤት ሄዳ ማረጋገጥ ስለፈራች ነው። ምናልባት ቤት ካለ ፊት ለፊት ከተያየን እኔ ልጋለጥ እችላለሁ ወይ ደግሞ የሆነ ነገር ሊደርስብኝ ይችላል የሚለው ነገር ስላስፈራት ነው ለዳኒ ነግራ ዳኒ ደግሞ ወደ ቤት መጥቶ ያንን ነገር እንዲያረጋግጥ ያደረገችው ማለት ነው። እሷ እስካሁን ድረስ የምታውቀው ዳኒ ከሷ ጋር እንደሚሰራ የሷ ተባባሪ እንደሆነ ነው የምታውቀው። ትሁትም አሁን ላይ ስለ ዳኒ ምንም ያወቀችው ነገር የለም። ዳኒ እዛ ጋር የካሌብን አባት ለማዳን መጥቶ እዛ ጋር እሱም ታግቶ ያን ያህል መስዋዕት እንደከፈለ እሷም የምታውቀው ነገር የለም። ግን ደግሞ ዳኒ እዛ ጋር ወድቆ ስታየው እሱንም ለማገዝ ሞክራ ነበር ያኔ ከዛ ክፍል ስታወጣቸው። ግን ደግሞ እሷ ማድረግ የምችለው አንድን ሰው ብቻ ነው ደግፋ መውጣት የምችለውና ለዛም ነው የካሌብን አባት ብቻ ይዛ የሄደችውና ወደ ቤት ደግሞ ስትመጣ ዳኒ ያንን ነገር የካሌብ አባት ምናልባት ወደ ቤት ገብቶ ይሆን እንዴ ቤት መጥቶ ይሆን እንዴ የሚለውን ነገር ለማረጋጋት ሲመጣ ደግሞ እዛ ጋር ትሁት ልትነግረው አልፈለገችም ማለት ነው። ይሄንን ነገር አሁን ሊያረጋግጥላት የሚችለው ወይ ደግሞ ሊነግራት የሚችለው የካሌብ አባት ነው ለትሁት። ዳኒ እኮ እንደዚህ አድርጎ እኔ ለማትረፍ እንደዚህ አድርጎ ብሎ እዛ ጋር ለሱ ብሎ መደብደቡን ለሱ ብሎ ያን ያክል መስዋዕት መክፈሉን ለሱ ብሎ ከሱ እኩል ወንበር ላይ ታስሮ መሰቃየቱን እሱ ከነገራት ነው እንጂ እዚህ ጋር ትሁት ምንም የምታውቀው ነገር የለም። እሷ መጀመሪያ ላይ ነው የመከረችው። መጀመሪያ ላይ ዳኒን ምናልባት ላጠፋው ጥፋት ይሄ እንደ ይቅርታ ሊሆን ይችላል እንደምንም ብለ ቲናን ይሄን ነገር አወጣጣት ምናልባት አባዬ እሷ ጋር ሊኖር ይችላል ብላ ያን ነገር ስትነግር እሱ ያላት እንደውም በቃ አሁን የሆነ ቦታ ደርሼ ልምጣን ያላት እንጂ ላስብበት ወይ ደግሞ አንቺ ትክክል ነው ያልሽው እንደምንም ብዬ አወጣጣታለሁ ብሎ ያንን ነገር ለትሁት ስላላረጋገጠላት አሁን እሷ እዚህ ጋር ዳኒ የካሌብን አባት አግዟል ለሱ እንደዚህ አድርጓል ብላ እሷ ያንን ነገር ልታውቅ አትችልም ማለት ነው። አሁን ደግሞ ዳኒ መንገድ ላይ ከቲና ጋር ቲና የሆነ ቦታ ደርሼ እመጣለሁ እንደዚህ እናደርጋለን ብላ ስለ እቅዶቿ ከነገረችውና የሆነ ቦታ ደርሼ እመጣለሁ ብላ እሷ መንገድ ላይ ዳኒን ጥላው ስትሄድ የካሌብ አባት ያው ከተደበቀበት አንዳንዴ እየወጣ መንገድ ላይ ወክ ያደርጋልና ድንገት ዳኒን ደግሞ ተከታትሎት ከኋላ መጥቶ ዳኒ ደህና ነህ ብሎ ሲነካው ዳኒ በጣም ደንግጧል። ያው እሱ የካሌብ አባት ጠፍቷል የሚለውን ነገር ነው ያመነው። ሌላው ጎኑ ደግሞ እዚህ ጋር ሞቷል የሚለው ዜናም ትንሽ የሆነ ጥርጣሬ ፈጥሮበታል። ሙሉ ለሙሉ ሞቷል የሚለውን ነገር ባይወስድም ማለት ነው። እዚህ ጋር ደግሞ ሽማግሌው መጥቶ ከኋላ ዳኒ ደህና ነህ ብሎ ሲነካው ዳኒ ትንሽ ደንግጧል ማለት ነው። አሁን እዚህ ጋር ነው ሽማግሌው የካሌብ አባት ምን እንደተፈጠረና ለምን መደበቅ እንደፈለገም የሚነግረው ማለት ነው። የካሌብም አባት አሁን ላይ ለማድረግ ያሰበው ነገሩን ተደብቄ እኔ ወደ ቤት ሳልገባ ማንም ሰው እኔ የት እንዳለው ሳያውቁ ነገሩን ቀስ ብዬ መከታተል አለብኝ ብሎ ነው ያሰበው። ግን ደግሞ ያንን ነገር ከሚያደርግ በሰላም ወደ ቤት ገብቶ ቲናን አሳልፎ ለሕግ ቢሰጣት ይሻላል እንጂ እሱ አሁን የካሌብ አባት በህይወት መኖሩን ካወቀች ምናልባት ሌላ ነገር ልትፈጥርበትም ትችላለች ማለት ነው። እዛ ጋር ከአጋቹ ጋር ያለው ነገር የሷ ተበላሽቶባታል። አጋቹ ሰውዬ እሷ ላይ ተናዷል። አንቺ ነሽ ሽማግሌውን የወሰድሽው ሌላ ቦታ ነው የደበቅሽው የት ነው ያደረግሽው ብሎ ጠይቋት እሷ አላቅም ስትለው እንደዛ ከሆነ እኔ ስለምንም አያገባኝም አንቺ አሁን ማድረግ ያለብሽ ገንዘቤን ብቻ ስጪኝ ያላት ማለት ነው። አሁን እዛ ጋር እሷ ገንዘብ ከየትም አምጥታ ለሱ ልትሰጠው አትችልም። እሱ ምናልባት ሌላ አደጋ እሷ ላይም ሊያደርስ ይችላል ማለት ነው። ምናልባት አሁን እሷ በዚህ መሃል የካሌብ አባት በህይወት መኖሩንና የሆነ ቦታ መደበቁን ካወቀች በሆነ ነገር ከሰማች አሁን የምታደርገው ያው ከዚህ በፊት የሆነ ሰው ደውላ ገንዘብ በፖስታ ላክልኝ ሌላ ጊዜ ውለታን እከፍላለሁ ብላ ሌላ ሰው እሷን የሚያግዛ ሰው እንዳለ ደግሞ ነግራናለችና አሁን ደግሞ ድጋሜ ከዛ ሰው ጋር ሆና የካሌብ አባት ላይ ሌላ ጉዳት ልታደርስ ትችላለች ማለት ነው በህይወት መኖሩን ካወቀች። የካሌብ አባት ግን እንደዚህ ከሚያደርግ ረጅም መንገድ ከሚሄድ ከዚህ በፊትም ብዙ ነገር ስላደረገች ማለት ነው እንደዚህ ተደብቆ ደግሞ ሌላ ነገር አደርጋለሁ ቀስ ብዬ እሷን እጎዳታለሁ እንደዚህ አደርጋለሁ ከሚል ደግሞ እሷን ለህግ አሳልፎ ሰጥቶ እዚህ ጋር ወደ ቤቱ ተመልሶ ደግሞ በሰላም ህይወቱን ቢኖር ይሻላል እንጂ አሁንም ግን እሱ ያሰበው ነገር ሌላ አደጋ ሊፈጥርበት ይችላል ማለት ነው። ከዚህ በፊትም ካሌብ ደጋግሞ ለምን ለሁለቱም ስለ ክፋታቸው ስለ ተንኮላቸው እንዳወቅንባቸውና እንደደረስንባቸው ነግረን ከዚህ ቤት አናባረራቸውም ለምንድነው የምንታገሳቸው ለምንድነው የምንሸከማቸው ለምንስ ነው እዚህ ቤት ከኛ ጋር የሚኖሩት እኛን ለማጥፋት እያሰቡ ብሎ ደጋግሞ ለአባቱ ቢነግረውም የካሌብ አባት ግን ለማድረግ ያሰበው እነሱ እንዲቀጡ አልፈልግም ቀስ እያሉ አንድ ባንድ እንዲቀጡ ለራሳቸው ከዚህ ቤት አብዶ እንዲወጡ ፈልጋለሁ እንጂ እኔ ምንም ነገር አላደርግም ብሎ ረጅም መንገድ እየሄደ እነሱን ለመጉዳት እነሱን
ለመቅጣት አስቦ ነበርና እሱ ነገር ደግሞ ሄዶ አሁን በስተመጨረሻ ላይ ቲና እንደዚህ በሰው አሳግታ ህይወቱ አደጋ ላይ እስከሚወድቅ ድረስ ይሄንን ነገር አድርሳበታለችና ከዚህ በኋላ ደግሞ እንዲህ ተደብቆ ሌላ ነገር አደርጋለሁ እንዲህ ረጅም መንገድ እሄዳለሁ ከሚል እሷን ለህግ አሳልፎ ቢሰጥ ይሻል ነበር። ግን አሁንም የካሌብ አባት ለማድረግ ያሰበው ተደብቄ አሁንም የት እንዳለው ሳታቅ ቀስ ብዬ እሷን እቀጣታለሁ እያለ ነው ማለት ነው። ያው አሁን ላይ እሱ ለመቅጣት ያሰበው የሱ ብቸኛ ጠላት ቲና ብቻ ስለሆነች ማለት ነው። በፊት ከዳኒ ጋር ነበር የምትሰራው። ዳኒ ደግሞ አሁን ከዚህ በፊት ያደረገው ነገር በጣም ስለጸጸተው አሁን ላይ ከቲና ጋር ያለውን ነገር ትቶ ወደ ካሌብ አባት ተመልሶ እሱን ለማገዝ እያሰበ ነው ማለት ነው። ያው እሱ ከኤደን ጋር ያለው ነገርም ስለተበላሸበት እዚህ ጋር ለትሁትም ሲነግራት የነበረው ከኤደን ጋር ታስታርቁኛላችሁ ወደ እሷ መመለስ እፈልጋለሁ ብሎ ለትሁት ፍላጎቱን ነግሯል ማለት ነው። ያው የሱ ዋና አላማ ከቲና ጋር ሲሰራም የነበረው ዋና አላማው የሆነ ብር አግኝቶ ኤደንን ማግባት ስለሆነ እዚህ ጋር ደግሞ ከቲና ጋር ከሆነ ምንም እንደማያገኝ ስለሚያውቅ እንደዛ ከሆነ ለምን ኤደንን አጣታለሁ ለምን ፍቅሬን አጣለሁ የሚለው ነገር አሁን ስለገባው ለማድረግ ያሰበው ከነሱ ጋር እየሰራ ኤደንን ወደ ራሱ መመለስ ስለሚፈልግ ማለት ነው። በእርግጥ እሱም ዳኒም ይሄን ነገር ለኤደን ቃል ገብቶ ነበር። ኤደን ወደ ቤት መታ የካሌብ አባት ጠፋ፣ በሰው ታግቷል፣ የት እንዳለ አናውቅም የሚለውን ነገር ሲነግሯት ዳኒ ደግሞ የካሌብን አባት ከየትም ፈልጎ ወደ ቤት እንደሚመልሰው ለኤደን ነግሯት ነበር። ግን ኤደን እዛ ጋር አላመነችውም። አታደርጎም፣ አንተ እሷ ቲና የምትልህን ነገር ነው የምታደርገው፣ አንተ የሷ ጭራነ ከሷ ቃል አትወጣም ብላ ትንሽ እዛ ጋር የዳኒ ሞራል የሚነካ ነገር ተናግራው ነበር። ግን ደግሞ ዳኒ ቃል ገብቶላታል። የካሌብን አባት እንደምንም ብዬ ወደ ቤት እመልሳለሁ ብሏ ስለነበረ ነው ያኔ የመጀመሪያ ቀን የካሌብ አባት የታገተበት ክፍል ድረስ ሄዶ ከአጋጁ ሰውዬ ጋር ግብ ወይ ደግሞ ድብድብ ገጥሞ የካሌብን አባት ለማስለቀቅ የሞከረው ማለት ነው። ያ ነገር ደግሞ አልተሳካለትም። እሱንም መልሶ ለመታገት ወንበር ላይ ቁጭ ብሎ እጅ እግሩ እንዲታሰር ነው ያደረገው እንጂ ያ ነገር ምንም ጥቅም አላመጣለትም ማለት ነው።